ብዙዎቻችን ሰላጣ ስንመገብ ሎሚ መጨመር የጣዕም ጉዳይ ብቻ ሊመስለን ይችላል። ላንቃዬን ካልኮሰኮሰው ሰላጣው አይጥመኝም የምንል ብዙዎች አለን። ነገር ግን ከዚህ ኮምጣጣ ጣዕም ጀርባ ሰውነታችንን የሚቀይሩ አስገራሚ ሳይንሳዊ ምስጢሮች አሉ። ዛሬ ሎሚን በሰላጣ ላይ መጨመር ለምን የግድ እንደሆነና በሰውነታችን ውስጥ የሚሰራቸውን 4 ትልልቅ ስራዎች በዝርዝር እናያለን። አሁን ወደ መጀመሪያውና ትልቁ የሎሚ ምስጢር እንመልከት። ይህ ምስጢር ባዮ አቬይላቢሊቲ ወይም የንጥረ ነገሮች ወደ ሰውነት መመጠጥ ወይንም መስረግ ይባላል። ብዙዎቻችን ቅጠላ ቅጠል ስንመገብ አይረን እናገኛለን ብለን እናስባለን። ልክ ነን። ቅጠላ ቅጠሎች በውስጣቸው ከፍተኛ የብረት ወይንም አይረን ማዕድን ይዘዋል። ነገር ግን አንድ ችግር አለ። በእጽዋት ውስጥ የሚገኘው ብረት ነን ሄሚ አይረን ይባላል። ሰውነታችን ይህንን ወሳኝ ነገር ካላገኘ በስተቀር ይህንን ብረት ወይንም አይረን በቀላሉ ሰብሮ ወደ ደም ዝውውር ማስገባት ይከብደዋል። ታዲያ ዋናው ወሳኙ ቁልፉ ቫይታሚን ሲ ነው። ሳይንሱ እንዲህ ይላል። ሎሚውን ሰላጣው ላይ ሲጨምሩት በሎሚ ውስጥ ያለው ቫይታሚን ሲ ከሰላጣው ብረት ወይንም አይረን ጋር ኬሚካላዊ ትስስር ይፈጥራል። ይህ ትስስር አይረን በሆዳችን ውስጥ እንዲፈጭና በቀጥታ ወደ ደም ስራችን እንዲገባ ያመቻቻል። ይህ ለእነማን በጣም ወሳኝ መሰላችሁ? ለእናቶችና ለህፃናት የደም ማነስ ለመከላከል እጅግ አስፈላጊ ነው። ሌላኛው ስጋ ለማይመገቡ ብረትን ወይንም አይረን ከእጽዋት ብቻ ስለሚያገኙ እንዲሁም ሁልጊዜ ለሚደክማቸው ሰዎች ብዙ ጊዜ የድካም ስሜት የብረት ወይንም የአይረን እጥረት ምልክት ሊሆን ስለሚችል ሎሚ የተደረገበት ሰላጣ እንደ ኃይል ምንጭ ጠቃሚ ይሆናል። ስለዚህ በሚቀጥለው ጊዜ ሰላጣ ሲያዘጋጁ ሎሚን እንደ ማጣፈጫ ብቻ ሳይሆን በውስጡ ያለውን ውድ ንጥረ ነገር መጠቀሚያ እንደሆነ ያስታውሱ። ሁለተኛው ነጥብ ምናልባት ብዙዎቻችሁ ሰላጣ ለመብላት የምትፈሩበትን ምክንያት የሚያቀል ነው። እሱም የምግብ መፈጨት ጉዳይ ነው። ሰላጣ በቃጫ መሰል ወይንም ፋይበር እጅግ የበለጸገ ነው። ፋይበር ለጤናችን፣ ለደም ስኳር ቁጥጥርና ለልብ ጤና በጣም አስፈላጊ ቢሆንም ለአንዳንዶቻችን ሆድን የመንፋትና የመክበድ ስሜት ሊፈጥርብን ይችላል። እዚህ ጋ ነው ሎሚ ትልቁን ሚና የሚጫወተው። በሎሚ ውስጥ ያለው ሲትሪክ አሲድ በሆዳችን ውስጥ የሚገኘውን የተፈጥሮ የምግብ መፍጫ አሲድ ወይንም ፔፕሲን ስራ ያግዛል። ይህም ማለት በፍጥነት በመሰባበር የተመገብነውን ሰላጣ በሆዳችን ውስጥ ሳይቆይ በፍጥነት እንዲፈጭ ያደርገዋል። የጋዝ መከላከያ በመሆንም ይጠቅማል። ሰላጣው ሳይፈጭ በሆድ ውስጥ ብዙ ሰዓት ከቆየ ባክቴሪያዎች እዛው ላይ ስራቸውን ይጀምሩና ጋዝ ይፈጠራል። ሎሚ ካለ ግን ሰላጣው ሳይቆይ እንዲፈጭ ስለሚያደርግ ጋዝ የሚፈጥሩ ባክቴሪያዎች እድል አያገኙም። ስለዚህ ሎሚ መጨመር ሰላጣውን ቀለል ያለ ምግብ ያደርገዋል። በተለይ ከባድ ምግቦችን ከሰላጣ ጋር አዘውትረው ለሚመገቡ ሰዎች ሎሚ የጨጓራ ስራን ለማቅለል ወደር የለውም። ሶስተኛና ለሰላጣችን ውበትም ሆነ ጤናማነት ወሳኙ ምስጢር ትኩስነት ወይንም ፍሬሽ መሆኑ ነው። አትክልቶች ከተቆረጡ በኋላ ከአየር ጋር ሲገናኙ ኦክሳይድ መሆን ይጀምራሉ። ይህ ማለት ምን ማለት መሰላችሁ? ልክ ብረት ዝገት እንደሚበላው ሁሉ አትክልቶችም ከአየር ጋር ሲገናኙ ቀለማቸው ይጠቁራል፣ ይጠወልጋሉ። እዚህ ጋ ነው የሎሚ አስገራሚ ሚና የሚመጣው። ሎሚ በውስጡ የያዘው ቫይታሚን ሲ እና ሲትሪክ አሲድ እንደ ተፈጥሯዊ የጥበቃ ከለላ ወይም አንቲኦክሲዳንት ሼድ ሆነው ይሰራሉ። ሎሚውን ሰላጣው ላይ ሲያፈሱት አትክልቶቹ ከአየር ጋር እንዳይገናኙ ቀጭን ሽፋን ይፈጥርላቸዋል። ይህ መሆኑ ጥቅሙ 2 ነው። የመጀመሪያው ንጥረ ነገሩን ይጠብቃል።
ቀለሙ የጠቆረ ሰላጣ ማለት በውስጡ ያሉት እንደ ቤታ ካሮቲንና ሌሎች ቫይታሚኖች እየጠፉ ነው ማለት ነው። ሎሚው ግን እነዚህ ንጥረ ነገሮች ሳይበላሹና ሳይቀንሱ በቀጥታ ወደ ሰውነታችን እንዲገቡ ያደርጋል። ሁለተኛው የምግብ ፍላጎትን ይጨምራል። ማንም ሰው የጠቆረና የጠወለገ ሰላጣ መብላት አይፈልግም። ሎሚው ሰላጣው ለተወሰኑ ደቂቃዎችም ቢሆን ደማቅና ትኩስ ሆኖ እንዲታይ በማድረግ የምግብ ፍላጎታችንን ያነቃቃል። ስለዚህ ሎሚ መጨመር የሰላጣውን ውበቱንም ሆነ ውስጣዊ ጥንካሬውን ወይንም ንጥረ ነገሩን ጠብቆ እንዲቆይ ያደርገዋል። አራተኛውና ብዙዎቻችን የማናስተውለው የሎሚ ጥቅም የጨው ፍላጎታችንን መቀነስ መቻሉ ነው። ብዙ ሰዎች ሰላጣ ሲያዘጋጁ ጣዕም እንዲኖረው ብለው ከመጠን በላይ ጨው ይጨምራሉ። ከመጠን በላይ ጨው ወይንም ሶዲየም ደግሞ ለደም ግፊት መጨመር፣ ለልብ ህመምና በሰውነታችን ውስጥ ውሃ እንዲከማች ምክንያት ይሆናል። ሎሚ እዚህ ጋር የሚረዳን የሰውነታችን የጣዕም ህዋሳት ወይንም ቴስት በድስ ለኮምጣጣ ጣዕምና ለጨው ጣዕም ያላቸው ምላሽ ተመሳሳይነት አለው። ሎሚ በሰላጣ ላይ ሲጨምሩ ያለው ጠንካራና ደስ የሚል የሎሚ ጣዕም አእምሯችን ምግቡ ጣፋጭ ነው ብሎ እንዲያስብ ያደርገዋል። በዚህም ምክንያት የጨው ፍላጎታችን ይቀንሳል። ብዙ ጨው ሳይጨምሩ በሎሚው ጣዕም ብቻ እንዲረኩ ያደርጋል። ለደም ግፊት መፍትሄ ነው። የጨው አጠቃቀምን መቀነስ የደም ግፊትን በተፈጥሯዊ መንገድ ለመቆጣጠር ይረዳል። ሌላኛው ተፈጥሯዊ ጣዕም እናገኛለን። ሎሚ የአትክልቶችን ተፈጥሯዊ ጣዕም ጎልቶ እንዲወጣ ያደርጋል እንጂ እንደ ጨው አይሸፍነውም። ስለዚህ ሎሚ መጨመር ጣዕምን ከመጨመር ባለፈ የልባችንንና የደም ስሮቻችንን ጤና የሚጠበቅበት ሌላኛው ሚስጥራዊ መንገዱ ነው። ውድ የሀበሻ ኬር ቤተሰቦች እስካሁን ስለ ሎሚ አስገራሚ ጥቅሞች አይተናል። ነገር ግን ማንኛውም ጠቃሚ ነገር በትክክለኛው መጠን ካልተጠቀምንበት የራሱ የሆነ ተጽዕኖዎች ሊኖሩት ይችላሉ። ስለዚህ ሎሚን በሰላጣ ላይ ሲጠቀሙ እነዚህን 2 ነጥቦች ልብ ይበሉ። አንደኛው ለጥርስ ጤና ጥንቃቄ አድርጉ። ሎሚ ከፍተኛ የሆነ ተፈጥሯዊ አሲድ አለው። ይህ አሲድ ደግሞ የጥርስን ጠንካራ ሽፋን ወይንም ኢናሜል ሊያሳሳው ይችላል። ለዚህ መፍትሄው ሰላጣውን በልተው ሲጨርሱ አፎን በንጹህ ውሃ መግሞጥመጥ ጠቃሚ ነው። ይህ በጥርሳችሁ ላይ የቀረውን አሲድ ለማስወገድ ይረዳል። ነገር ግን እንደበሉ ወዲያውኑ ጥርሶን አይቦርሹ። ምክንያቱም አሲዱ ስላለ የጥርሶን ሽፋን ብሩሹ ሊጎዳው ይችላል። ቢያንስ 30 ደቂቃ ይጠብቁ። ሁለተኛ የጨጓራ አሲድ ላለባቸው ከፍተኛ የጨጓራ አሲድ ወይም የቁስለት ወይንም አልሰር ተብሎ የሚጠራው ችግር ያለባችሁ ሰዎች ሎሚን በብዛት መጠቀም የማቃጠል ስሜት ሊፈጥርባችሁ ይችላል። ለዚህ መፍትሄው የሎሚውን መጠን በመቀነስ ወይም ከሌሎች ቅባቶች እንደ ወይራ ዘይት ጋር በመቀላቀል የአሲዱን ኃይል ማለዘብ ይቻላል። ሰውነታችሁ የሚሰጣችሁን ምልክት በማዳመጥ መጠኑን አስተካክሉ። ዛሬ ያየናቸው ነጥቦች እንደሚያሳዩት ሎሚ መጨመር ለሰላጣችን ጣዕም ብቻ ሳይሆን ለብረት ወይንም ለአይረን ማዕድን መመጠጥ ወይንም በአንጀታችን ውስጥ መስረግ የጨው ፍላጎትን ለመቀነስ ለተቀላጠፈ የምግብ መፈጨትና አትክልቶቹ በውስጣቸው ያለውን ንጥረ ነገር ሳይለቁ ትኩስ ሆነው እንዲቆዩ ለማድረግ እጅግ ወሳኝ ነው። ከዛሬ ጀምሮ ሰላጣ ሲያዘጋጁ ሎሚ እንደ ተራ ማጣፈጫ ሳይሆን ለጤናው የሚሆን ተፈጥሯዊ መድኃኒት እንደሆነ አስበው ይጠቀሙ። ይህ መረጃ ለቤተሰቦና ለወዳጅ ዘመዶ ጠቃሚ ሆኖ ካገኙት ሼር በማድረግ ያጋሯቸው። በቀጣይ በሌላ ጠቃሚ የጤና ርዕስ እስክንገናኝ ጤናማ ሆናችሁ ቆዩን።